ድራማ ክፍል 25 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር ማድረጋችሁን አትዘንጉ። በባለፈው ክፍል እንዳየነውና እንደተመለከትነው ጂሪ እንግዲህ ብሊን በምን አጋጣሚ እንደሆነ ተዘርራ ተኝታ ነበር የተመለከትናት። በዛሬው ዕለት እንግዲህ ያየነው እጅጉን በጣም ይገርማል። ብሊን እንግዲህ የባለትዳሮች የጂሪ እና የአምናን መኝታ ላይ እንግዲህ አልጋቸው ላይ ልብስ እያጣጠፍኩኝ እያለሁ በዛው እንቅልፍ ይዞኝ ሄደ ነበር ያለችው ማለት ነው። በዛውም ብሎም እንግዲህ የአምናንን ሸሚዝ እንግዲህ ታቅፈው ነበረ። ጂሪ በጣም ተናደደች። በምን ድፍረትሽ እና ምን ያክል ብትንቂን ነው የባለ ትዳሮች አልጋ ላይ እንዴት ትተኛለሽ? ሲቀጥል ደግሞ የአምናንን ሸሚዝስ ተንተርሰሽ ነው ለምንድን ነው አቅፈሽ የተኛሽው? በማለት እንግዲህ አራስ ነብር ሁና ብሊንን አስደንግጣታለች። ብሊን እረ ጂሪ ተረጋጊ፣ ለምንድን ነው የምትቀያየሪው? አንቺ እኮ ነሽ እዚህ ክላስ ጠብቂኝ ያልሽኝ እያለችም እንግዲህ አንቺም በዛው ሂደሽ ቀረሽ፣ እኔም ልብስ እያጣጠፍኩኝ እንቅልፍ ይዞኝ ሄደ አለች ብሊን። ጂሪ የነበርሽበትን ቦታሽን ላስታውስሽ እንዴ አለቻት። እንግዲህ ሁለቱም ወደነ አምናን ቤት የመጡት ለአምናን ለትዳር ሊመረጡ ነበረ። እንደ አጋጣሚ ሆነና አሁን እንግዲህ ለወደፊት ምን እንደሚደርስ ውሳኔው የአምናን ባይታወቅም፣ ነገር ግን ጂሪ ነች ምርጫው። እናም ጂሪ ለብሊን የአንቺ ቦታሽ የሰራተኝነት ቦታ ነው፣ ቦታሽን ላስታውስሽ እንዴ አቀበጥኩሽ አደለ? አሁን ክላሱን ለቀሽ ውጭልኝ በማለትም ብሊንን ክፉኛ አስከፍታታለች። ብሊን በጣም ተናዳ እንግዲህ ከክላስ ወጥታ ስትሄድ ሲፈንን ታገኛታለች። ሲፈን ምን ሆነሽ ነው ብሊን ልክ አይደለሽም ምሳ ስትልም ኧረ እኔ ምንም አልሆንኩም አለች ብሌን። አይ እንኳን ሰውና ሰው እግርና እግርም እንኳን ይጋጫል፣ ከማን ጋር ተነጋግረሽ ነው ማን ያስከፋሽ ብትላትም አይ ምንም ብላት እንግዲህ ትታት ነበረ ወደ ኪችን እናት ዛህራ ጋር የሄደችው። እናት ዛህራ ትልቅ ጥፋት አጠፋሁኝ አለቻት። ምን አደረግሽ ልጄ በማለትም እናት ዛህራ ሲጠይቋት የነጂሪ መኝታ ላይ እንግዲህ ተኝቼ ጂሪ መታ ያዘችኝ አለች። እና ታዲያ ምን ችግር አለው ተኛሽ እንጂ ምን አደረግሽ አሉ እናት ዛህራም። ያው ጂሪ በሌላ ነገር ተረጎመችው አለቻት። ታውቃለች አምናን አንቺን ከሷ ይልቅ አንቺን እንደሚወድ ለዛ ነው እንደዛ የተናገረችሽ በማለትም እናት ዛህራ እያበረታቷትም ነበር። በመሀል ሜርሲ ተከሰተችና እኔ እፈልግሻለሁ አንዴ ውጪ በማለትም እንግዲህ ወደ ውጭ ወስዳ ልታነጋግራትም ሞከረች። ምን ለማድረግ እየፈለገች እንደሆነ እንግዲህ ዙሪያ ጥምጥም እንዳትሄድ ዳይሬክት እንዲያወሩ ሜርሲ ማናገረቻት። ባክሽንን ያውቂ አይደለም ልብስ እያጠፍኩኝ እያለው ነው አምናን እነሱ መኝታ ላይ የተኛሁትኝ እንጂ መተኛት ፈልጌ አይደለም በእውነት በማለት እንግዲህ እጅጉን በጣም ንጹሕና ልበቀና የሆነችዋ ብሊን በጣም በፍርሃትም ነበረ ለሜርሲ መልስ የመለሰችላት። ነው እንዴ በባለፈው ታዲያ ከንፈርሽን የተሳምሽውስ ብላም አሳፈረቻት። እኔ አስቤበት ወይንም ፈልጌው አይደለም፣ ነገር ግን እሱን እንዲህ ሊያደርግ የቻለው አምናን ነው የሳመኝ እንጂ እኔ አይደለሁኝም አለች። ይህንን ነገርሽን ለጂሪ ከማሳወቄ በፊት የአምናን አያት ምን እንደሚያደርጉና ምን እንደሚሰሩ እየተከታተልሽ ለእኔ ልትነግሪኝ ይገባል፣ ካለበለዛ ግን መሳሟን እንግዲህ እናገራለሁ እያለችም አስፈራርታታለች። እኔ እንደዚ አይነት ነገር መስራት አልፈለገም፣ እባክሽን ሜርሲ ቆይ አንቺና አያታችን ጋር ደህና አይደላችሁም እንዴ ስትል እኔ ደህና አይደለሁም አትዋደዱም እንዴ ስትላትም እኔ ራሴን ብቻ ነው እምወደው አለች ሜርሲ ራስ ወዳዷ። እናም ብሊን እንግዲህ አልተስማማችም በሜርሲ ንግግር ማለት ነው። እናም እንግዲህ ጂሪም እጅጉን በጣም ተናዳለች። ለምንድን ነው ቆይ እነዚህ ሴቶች እዚህ ምን ያደርጋሉ? ለምሳሌ ሲፋንም ሆነች ብሊን ምን ያደርጋሉ የባለትዳሮች ቤት? ለምንድን ነው ደባል የሚቀመጡት? ወደየ መጡበት መመለስ አለባቸው በማለት ለአምናን ብትነግረውም ያለምንም አይነት ምክንያት ከዚህ ከቤት ልናባረራቸው አንችልም፣ ብዙ ውጣ ውረዶችን አብረው ከኛ ጋር አይተዋል፣
መቀየሪያ ልብስ እንኳን የላቸውም። አብሮ ነው ከኛ ጋር የተቃጠለብን። እንዴት ነው ልናሰናብታቸው የምንችለው? አንድን ሰው ልናሰናብት ስንል የሆነ ምክንያት ሊኖረን ይገባል በማለትም እንግዲህ አምናን ለጅሪ ይመልስላታል። ስለዚህ አያታችን እኮ አትፈልግም እንዲህ ሰው ሲበዛ ምናምን ብትልም አያታችን ደስታዋ ወደር የለውም ሰብሰብ ብለን በቤቷ ስለኖርን አለ አምናን ማለት ነው። ስለዚህ የሆነ ምክንያት መፈለግ አለብኝ በማለት እንግዲህ ከተሰቀሉት ልብሶቿ ምርጥ ታደርግና የብሊን ሻንጣ ውስጥ ታደርግና በባለፈው በውድ ዋጋ የገዛ ነው ቀሚሴ ጠፋብኝ አምናን በማለትም እንግዲህ ጅሪ ለአምናን እንግዲህ መሰከስ ጀመረች። እናም እንግዲህ አምናን የት ሄዳል በማለት ፈልጊው ከልብስ ጋር ተቀላቅሎ ይሆንብሻል ሲላት አልጋ ላይ ነበር ያስቀመጥኩት ሆም ተብሎ ተወስዷል። ስለዚህ እኔ በየክላሳቸው ሄጄ መፈለግ አለብኝ ልብሳቸውን አብረኸኝ ልትሄድ ይገባል በማለት በመጀመሪያ ነገሩ እንዳሳብቅባት እንግዲህ ወደ ክላስ ሄደች ማለት ነው። ወደ ክላስ ከሄደችም በኋላ እንግዲህ በሚገርም ሁኔታ አምናንም አብሯት እየሄደ ነበረ። ሲፈን ክላስ ነበር በመጀመሪያ ሄደችው። እዛም ሄዳ አስመሰለች እና ሲፈንም እና ሙስጠፋ አንድ ክላስ ውስጥ ያው ለየብቻ አልጋ ላይ ነው የሚተኙት። እናም እንግዲህ በዛም እንዳለ ሆኖ ሙስጠፋ ሲፈንን ለማናደድ ለሱ ጊዜና ለሱ ጥሩ አብሮ የማሳለፍ ጊዜ እየሰጠችው ስላልሆነ አውቀው እየተጻጻፈ እንግዲህ እያናደዳትም ይገኛል ማለት ነው። እሷም እጅጉን በጣም ሲፋን እየተናደደችበት እየቀናችም ነው። ነገር ግን ቆይ ተረጋጋ፣ ጊዜው አይደለም እያለች እንግዲህ እሱንም ተረጋጋ በማለት እንግዲህ ቀጥረዋለች ማለት ነው። እሱም እንግዲህ እሷን ለማስቀናት ሜሴጅ እየተጻጻፈ ተመልክተነዋል ማለት ነው። እናም እዛ ክላስ ውስጥ የለም አለችው። አሁን ደግሞ ብሊን ጋር ሄደን ነው የምንፈትሸው ነው ያለችው። ብሊን ክላስ ገብተው እንግዲህ ልብስ ጠፍቶብኝ ልፈትሽና ልፈልግ ነው የመጣሁት፣ ሻንጣሽን ልታስፈትሽኝ ትችላለሽ አለችዋት። ይቻላል አለች ብሊንና አምናን ጂሪ እያለችም እንግዲህ በፍቅር አይን ተያይተው ሲሳሳቁም ነበረ። ቦርሳውን ዝርግፍ አደረገችና አካበደች። ልብሱ የብሊን ሻንጣ ውስጥ እንዳለ አምናን እንዳይም አደረገች። አምናንም እንግዲህ ግንፍል ብሏል፣ በጣም ተናዷል። እኔ አይደለሁም እንዴት እንደመጣና ለምን እንደመጣ እኔ ሻንጣ ውስጥ እንግዲህ እኔም ከእናንተ ጋር ማየቴ ነው በማለት እንግዲህ ብሊን ብትናገርም አምናን ግን እናንተ ሴቶች ግን የያዛችሁት ነገር እኔን ለማሳበድ እና ለማናደድ ነው አደለ በማለትም ያው እንግዲህ ብዙን ጊዜ በሚወዱት ሰው ላይ ነው አንድ ሰው ንዴቱን የሚወጣው እና ብሊንን በጣም ተናዶባት ተመልክተናል ማለት ነው። ብሊንም ልታምነኝ ይገባል እያለች እንግዲህ እኔ አይደለሁኝም በማለትም እንግዲህ ልታስረዳው ሞክራለች። እሱም ለምን የምወዳት ብሊን እንኳን አትረዳኝም እያለ እንግዲህ ይህንን ጅሪ ያቀነባበረችው ከዛ ቤት ውስጥ ብሊንን ለማባረር ትፈልጋለች። ብሊን እንግዲህ አምናንን እንደምትወደው ጅሪም ታውቃለች። ጅሪ ደግሞ ያው አምናን የእሷ ብቻ እንዲሆን ነው የምትፈልገው። በመቀጠል ደግሞ አምናንም ብሊንን በጣም ይወዳታል። እንደተሳመች ብሊን በአምናን እንደተሳመች ብታገን ምንስ ሊውጣት ነው? ይህንን ሚስጥር የምታውቀው ደግሞ ሜርሲ ነች። ሜርሲም ደግሞ ይህንን ጉዳችሁን እናገራለሁ ለጂሪ እያለችም ነው ለብሊን የምታስፈራራት ነገር ታመላልሽልኛለች በማለት እንግዲህ ብዙ ነገር ተመልክተናል ማለት ነው። ሲፈን እና ሙስጠፋ ሲፈን ስለ እናቷ ሞት እጅጉን በጣም እየተናደደች ያኔ ምን አለ ብደርስላት ኑሮ እያለች ብቻ ግን ብዙ ነገር ስለ እናቷ መሞት መኖር ያለባት ሰው በአጭሩ ስለ መቀጨቷ እጅጉን በጣም እየተናደደች እንግዲህ ይህ ማለት እንግዲህ ሲፈንና ሙስጠፋ የረጅም ጊዜና ከህፃንነታቸው ጀምረው እንደሚተዋወቁም ተመልክተናል ማለት ነው። ሌላው እንግዲህ ይህንን ሻንጣ እየዞሩ በሚፈትሹበት ሰዓት እንግዲህ እናት ዛሃራና ሜርሲ አምናንና ሲጮህባቸው ወሬም እያዳመጡ ነበረ። አምናን ንግግሩን ጨርሶ ከብሊን ክላስ ሲወጣ እናት ዛሃራና ሜርሲም ተያይዘው አምናን እንዳያያቸው ሽንት ቤት ውስጥ እንግዲህ ገብተው ነበረ። እዛ ሽንት ቤት ውስጥ እንደገቡም እንግዲህ ለረጅም ሰዓትም ቆይተው ነበረ። አምናን እንግዲህ የሽንት ቤት መውጫና መግቢያው አጠገብ ስለተቀመጠ እነሱም ሊወጡም አልቻሉም። እናት ዛሃራና ሜርሲ አንድ ክላስ ውስጥ እንግዲህ ሆነዋል።
ደረጃ ላይ ወሬ እያዳመጡ በነበሩበት ሰዓት ምን እያረግሽ ነው ሲባሉ አንቺ የምታዳምጪውን እያዳመጥኩኝ ነው አሉ። እናት ዛህራም ባታዳምጪ ቢቀርብሽ ይሻል ነበር፣ ለምን እንደ እድሜሽ አትኖሪም እያለች እንግዲህ ዛህራም እንግዲህ ስትመልስላት ሜርሲ ለዛህራ ስትመልስላት እናት ዛህራም ቀላል አይደሉም እና የመልስ ምታቸው በጣም የሚገርም ነበረ። ነገር ግን ሁለቱም አንድ ሽንት ቤት ውስጥ እንግዲህ ታፍነው ተቀምጠው በስተመጨረሻም አምናን ወደዛ ሽንት ቤት አምርቶ በሩን ሊከፍተው ሲል ሊከፈትለትም አልቻለም፣ ከውስጥ ተዘግቷል። ሁለቱም እንግዲህ እናት ዛህራና ሜርሲ ሽንት ቤት ውስጥ እንግዲህ ታፍነው ተዘግቶባቸው ተቀምጠዋል ማለት ነው። እንግዲህ አምናን በሩን ከፍቶ ይገባ ይሆን ወይንስ ሰው አለ ብለው ይመልሱት ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ድራማ የክፍል 25 ይህን ይመስል ነበረ። በቀጣይ ክፍል ደግሞ ቀጣዩን ይዘን የምንመጣ ይሆናል። እስከዛው ድረስ እንግዲህ ይህንን ቻናል ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ድራማዎች ሁሉ ያስተምራሉ። እናም እንግዲህ እጅጉን በጣም የሚያማምር ነው ድራማው ማለት ነው። እናም ሜርሲ እንግዲህ ነፃነቷን ትፈልጋለች እና ከዛ ቤት እንዳትባረር የወንድሜ ልጅ እያለች እንግዲህ ለአምናን ያው አንዳንድ ነገሮችም ስታጫውተውም እሱም በነፃነት መኖር እንዳለባት እንግዲህ ፈቅዶላትም ተመልክተናል ማለት ነው። አያቱ ደግሞ ከዛ ቤት ውስጥ ብን ብላ እንድትሄድና እንድትጠፋ ይፈልጋሉ ማለት ነው። ውድና የተከበራችሁ ቤተሰብ ድራማ እንግዲህ ለዛሬ ነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ባይ ባይ፣ ቸር ሰንብቱ።